በቀን 14 7ኛ ወር 2018 ከእግዚአብሔር ዘንድ የተቀበልኩት መልእክት ስለ ጆኒ ራጋ በእግዚአብሔር ፍቅር በመነደፉ ለዘላለም ይታደገው ዘንድ ነፍሱን ስለሱ በማጥፋት በደሙ ኃጢአቱን ሁሉ ይቅር ብሎ በእግዚአብሔር ፊት ስላቀረበው ስለ አንድያ ልጁ አሳልፎ ስለሰጠው ስለ እግዚአብሔር ፍቅር ጉልበቱን ለእግዚአብሔር አንበርክኮ ተመለከትኩት። በእግዚአብሔር ፊት ንስሐ ይገባ ነበር። የማዳኑን ጉልበት በውስጡ ክርስቶስ ለሱ ያደረገውን ነገር ሁሉ በማወቅ እጅግ እየተጋ እግዚአብሔርን ሲፈልግ ተመለከትኩ። እግዚአብሔርም ስለዚህ ልጅ ከሰማይ በእግዚአብሔር ፊት ወድቆ ሲማጸን እመለከት ነበረ። እግዚአብሔርም እጁን ይዞ አነሳው፣ መንፈስንም በውስጡ ከተተበት። ያ መንፈስ በእውነትና በመንፈስ ሰው ካልሆነ በስተቀር ለእግዚአብሔር መዘመር አይችልም። ይሄ ሰው ከፊት ዘመን አልበም በማውጣት ለእግዚአብሔር ሲዘምር ተመለከትኩ። እግዚአብሔር በዘመናት መካከል እግዚአብሔርን በማሳዘን የሰጠውን ዕውቀትና ጥበብ፣ ቅኔ፣ ዜማ ሁሉ ዕውቀት ሁሉ ለጨለማው ዓለም በመስጠት ያሳለፈበትን ዘመን ሁሉ እግዚአብሔር እንደገና በክርስቶስ ኢየሱስ የእግዚአብሔር ጽድቅ በመሆን ይበቀል ዘንድ መንፈስና እውነት ለዘላለም ሲገባበት በጆኒ ራጋ ላይ ተመለከትኩ። እግዚአብሔር ወዶታልና ዳነው። እግዚአብሔር ለሚሹ ሁሉ የማዳኑ ጉልበት ይገልጣል። ቀሪው ዘመን ላይ ጆኒ ራጋ በእግዚአብሔር የበቀል የዝማሬ መንፈስ በመሞላት ለእግዚአብሔር ሲዘምር ጉልበቱን ላስገዛለት አምላክ በደሙ ኃጢአቱን ይቅር ብሎ ልጅ ላደረገው ዘመኑን የበደለውን ዓመታት ሁሉ ሳይጸየፈው በመውደድ እጁን ዘርግቶ ስለሱ ነፍሱን በማጥፋት በደሙ ኃጢአቱን ሁሉ ይቅር ብሎ ለማዳኑ ጉልበት ገልጦ እንደገና ልጅ ያደረገውን አምላክ ሲያመልከው ሲዘምርለት ለሱ ዘመኑን ሁሉ ሲቀኝ መለከት ነበርና በርታ፣ እግዚአብሔር ለአንተ የሰጠውን መንፈስ በልብ በመጠበቅ ወደፊት ቀጥል። ቀሪው ዘመን ላይ ጆኒ ራጋ በድንቅ መዝሙር እንመለከተዋለን። ክብር ለእግዚአብሔር ይሁን። ለታደገው ላዳነው ዘመኑን ሁሉ ለጨለማው ዓለም ሲሰጥ የነበረውን የትኛውም ዜማ ለእግዚአብሔር ይሰጥ ዘንድ በበቀል ስለሚያስነሳው እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ብሩካኑኑ ብሩኩን በርታ፣ ቀጥል።